ምን ነው ደግሞ አክስቴ መስለሽ ተኝተሻለሽ? አክስቴ የሀገር ባህል ልብስሽ ትተኛለሽ እንዴ? አምሮብኝ እኮ አንተ እኮ ፏ ብዬ እንድታይኝ ብዬ ነው። አሪፍ ነው። ታውቃለህ፣ ሁሉ ሚስቶች ከኔ ልምድ መውሰድ አለባቸው። ባላችሁን ሸሪዓውም የሚለው እንደዚህ ቆንጆ ሆናችሁ ጠብቁ ነው አይደል? ሀጂ ነብይ የማያጋልጥ ሰውነት ማለት ነው። አዎ እዚህ የጳጉሜ ዛር መስዬ ነው እንደምታዩት ጋቢ ለብሼ እንዴ እኛ ፏ ብለን እየጠበቅናቸው በሚኒ በፒኪኒ በቁንጣ በጦጣ በምን በመላጣ በምን የማንጠብቃቸው እንደዛ ሆነን ስንጠብቅ አላመሰገኑም። እስቲ ዛሬ በጋቢ ጠብቀዋለሁ፣ ምን እንደሚል አየዋለሁ ማለት ነው ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? እንግዲህ ብዙ ጊዜ ባሎች ቆንጆ ሆነን እኛ በሚኒ በፒኪኒ በቁንጣ በጦጣ በመላጣ በብዙ ነገር ሆነን ስንጠብቃቸው እነሱ ግን አይመለከቱንም። ስለሆነ እንዲመለከቱን እንደዚህ ፏ ብለን እንጠብቃቸዋለን ማለት ነው ውዶቼ። እንደምታዩት እንደዚህ ብለን እስኪ ሀቢብ ምን እንደሚላየዋለሁ ነው። አላማረብኝም። ሀቢብን እንግዲህ ሁልጊዜ ፏ ብዬ ነው የምጠብቀውና ምንም አይነት ጥሩ ኮሜንት ሰጥቶኝ አያውቅም። ስለሆነ ከዚህ በኋላ በየቀኑ እየተቀያየርኩኝ እንግዲህ እንደምታዩኝ ጠብቅ። የምር በጣም ነው የሚያምረው። ግን ያው እንደምታውቁት ወንዶች እንደዚህ አይነት ጓዙ ናቸው፣ ስጠብቋቸው ስለማይወዱ ንዴት አልናደድም፣ ምንም ነገር አያናደደኝም ስላለ ጥቁርና ነጭ ካልሴን አድርጌ ጋቢዬን ለብሼ እንግዲህ ይሄንን ለብሼ ጋደም ብዬ ልጠብቀውና ምን እንደሚል ጉዳያለሁ። መምጫው ስለደረሰ አክስቴ መስለሽ ተኝተሻለሽ? አክስቴ የሀገር ባህል ልብስሽ ትተኛለሽ እንዴ? አምሮብኝ እኮ አንተ እኮ ፏ ብዬ እንድታይኝ ብዬ ነው። በጣም በቃ ይሄን ሰሞን በጣም በውበቴ እንድትማለል አስቤ እንደምታይኝ እንዴት ነኝ? እስኪ ሸንቀጥ ብዬ ከውስጥ ሌላ ልብስ የለውም ማለት ቤት የምትለቂ ይመስላል። በጣም ልብስ ተራቅመሽ ነው። ቁምሳጥኑ ያለው ሁሉ ልብስ ለብሰሽ ነው? ኧረ አይደለም ሀቢባ፣ እንደምታይኝ እኮ ነው። እንዴት ነው? አልወደድከውም? አላማረብኝም? አሪፍ ነው። ታውቃለህ፣ ሁሉ ሚስቶች ከኔ ልምድ መውሰድ አለባቸው። ባላችሁን ሸሪዓውም የሚለው እንደዚህ ቆንጆ ሆናችሁ ጠብቁ ነው አይደል? ሀጂ ነብይ የማያጋልጥ ሰውነት ማለት ነው። አዎ እንዴት ነው? ጋቢ ብርድ ልብስ ብቅ ስልኩ ሊያረተኝ በጣም ጥቅምት ነው። ሙቆኛል። ልበስ ይኸው ወዳጅ ለአንተ ብዬ ነው ይሄንን 5000 ብር የገዛሁልህ። ይኸው እስኪ 5000 ብር ነው የምሸጠው? 5000 ይኸው ትከሻህ ላይ ጣል። ይኸው እንደዚህ በቃ ወደፊት ማርጀታችን ስለማይቀር አሁን እንለማመድ ብዬ እኮ ነው። አንተም ጋቢ ለብሰህ እኔም እንደዚህ ለብሼ ቁጭ ብለን መለማመድ አለብን። በጣም አሪፍ ነው። ግን ሙቆኛል። አሪፍ ነው። ምን ችግር አለ? ሙቀት ይጨምርልሃል። በኋላ ስለሚበርድ በኋላ ለብሶ በኋላ ይሻልሃል። አሁን ከውጭ ስለመጣሁ እሺ እንዴት ነው? እስኪ አስተያየት ስጠኝ። በጣም አሪፍ፣ በጣም ነው ያማረው። እና ስታይልሽን ቀየርሽ ማለት ነው? ሁሌ እንደዚህ እየለበስኩ ልጠብቅህ? ኦኬ። እዛ ኪችን ካቢኔት አልገባሽም ማለት ነው? ኪችን ካቢኔት ከዚህ በኋላ ምን እሰራለሁ? እኔ እየሰራሁ አለሻለሁ አላልከኝም እንዴ? በጣም ያምራል። በጣም ወደድከው? የት ሀገር ነው? ይሄ ወሎ ነው። ወሎ ደሴ። እንደዚህ ፏ ብዬ በነገራችን ላይ ማለት ነው ውዶቼ፣ ባሎቻችሁን ፏ ብላችሁ ጠብቋቸው። ለምንድን ነው በቃ ውጭ የማናሳየው ውበታችንን፣ ውጭ የማንለብሰውን ልብስ ነው ቤታችን ለባሎቻችን መልበስ ያለብን አይደል? አዎ በጣም እንደዚህ ሽንቅጥ ምናምን አልከኝ አታይም እንዴ? እንደዚህ ትቀልዳለህ አንተ። በጣም እኮ ነው የወደድኩት። የሚገርምህ ነገር ብዙ ጋቢ አምጥቻለሁ። ሁሉም ጋቢ 5000 ምናምን ነው። አዎ ግዛኝ። ይሄ ለኔ ነው የገዛሁት። ይችንም ለራሴ ያስቀረሁኝ። ሌላም የባህል ልብስ አለኝ። ያችንም ለራሴ ያስቀራታለሁ። በጣም አሪፍ ነው። ያው ሲበርደኝ ምናምን ተገዛሻለሁ። አሁን ቆይ ክፈል 5000 ብር ክፈል እሰጥሃለሁ። ምንም እንዳታስብ። የሚያማምር ሞልቷል። እዛ ራሱ አስመርጣለሁ። ራሱ የመጀመሪያ ነው እሱ። ይሄ አዲስ ነው ሲጀመር፣ ያልተለመደ እስከዛሬ ራሱ የለም። ብሉ ብላክ ደግሞ ቢሆን አሪፍ ነበር። ብሉ ብላክ
መጅሊስን ብሉ ብላክ ነው ምርጫ። ይሄም ብሉ ብላክ። እኔስ ብሉ ብላክ ሆኖ ነው ደስ የሚል። አይ ብሉ ብላክ ሳይሆን አሪፍ ነው እንጂ እንትን አቋሜ ጥሩ ነው። ዛሬ ተስተካክለሽ እና ከዚህ በኋላ እንደዚህ እየለበስኩ ልጠብቅህ ደስ ይልሃል? እየቀያየርሽ በጣም አሪፍ ነው፣ ያምራል። እቺን ገና ፈልጋት ነው። እቺን ወደድካት? ግን በጣም ይከብዳል። አንደኛው እኮ መነጠል አይቻልም። ይቻላል። ውስጡ ሲልቨር ነው። ይሄ በጀርባው ያለ ይሄ ሲልቨር ነው። በዚህ ሲልቨር ነው፣ በዚህ ወርቃማ ነው። በቃ እራታችንን ሰራ አድርግና እንጣለን እስኪ። እረፍትና ሰራላችሁ። ይሄ እኮ አሁን አልቋል ማለት እኮ ነው። ይሄ ምንም አይሰራም። በቃ ይሄ ተሰፍቷል፣ ስፌቱም ተሰፍቷል። ምንም የለም። በቃ ወስደው ጀባ ሲባል አባቶቻቸው መልበስ ብቻ ነው የሚጠበቅበት። በቃ ምንም አይፈልግም። በጣም አሪፍ ቆንጆ ነው። አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? እንደምታዩኝ ዛሬ ምር ብሎብኛል። ፏፏፏፏ ብያለሁ። ይሄ በጣም ነው የወደድኩት በነገራችን ላይ። ለምን ከኋላ ባለ 4 ነው እንደምታዩት ነው። ምርጥ ነው። በዛ ላይ ደግሞ ያሉኝን ጋቢዎች አታምኑም ማለት ነው። እነዚህን ጋቢዎች የትም ቦታ አይታችኋቸው አታውቁም። ከኔ በቃ 1 2 3 4 ከዛ በኋላ እነዚህ ያው የተለመዱ አሉ እንደምታያቸው። እየተመራ ነበር ማለት